ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተሰኞ ጥር 11 ቀን 2018 ዓ.ም ያዝንላችሁ የቀትር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። የኢፌድሪ መከላከያ ሰራዊት የሰላም አማራጭ ያልተቀበሉ ጽንፈኛ ሲል የፈረጃቸው አባላት ላይ እርምጃ መውሰዱን ገለጸ። በኮየ ፈጬ የከተራ በዓል አከባበር ላይ በደረሰ የኤሌክትሪክ አደጋ የአራት ወጣቶች ሕይወት አለፈ። በጅቡቲ የሚገኙ ራሳቸውን FRUD በሚል የተደራጁ የአፋር ታጣቂዎች የጅቡቲ መንግስትን ለመጣል የትጥቅ ትግል መጀመራቸውን ያገኘነው መረጃ አመላክተ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን እንድትቆዩ እንጠይቃለን። በኮየ ፈጬ የከተራ በዓል አከባበር ላይ በደረሰ የኤሌክትሪክ አደጋ የአራት ወጣቶች ሕይወት አለፈ። በሸገር ከተማ አስተዳደር በኮየ ፈጬ ከተማ በሚገኘው የፈንታ መድኃኔዓለም ደብር የጥምቀት ከተራ በዓል አከባበር ላይ አሰቃቂ የኤሌክትሪክ አደጋ ተከስቷል። በዓሉን በታላቅ ድምቀት ለማክበር ታቦተ ሕጉን አጅበው ሲጓዙ የነበሩ አራት ወጣቶች ባልታሰበ ሁኔታ በደረሰባቸው የኤሌክትሪክ ንክኪ ወዲያውኑ ሕይወታቸው አልፏል። ይህ አደገኛ አደጋ በበዓሉ ታዳሚዎችና በነዋሪዎች ዘንድ ከፍተኛ ድንጋጤና ጥልቅ ሐዘንን ፈጥሯል። አደጋው የተከሰተው የቤተ ክርስቲያኑ ምዕመናን ታቦተ ሕጉን አጅበው ወደ ባህረ ጥምቀቱ በማቅናት ላይ እያሉ ነው። ወጣቶቹ ታቦቱ የሚቀመጥበትን ሰረገላ በከፍተኛ መንፈሳዊ ተነሳሽነት እያመሩ ሳለ የሰረገላው የላይኛው ክፍል በመንገድ ላይ ከተዘረጉ የከፍተኛ ኃይል የኤሌክትሪክ መስመሮች ጋር በመነካካቱ አደጋው ሊከሰት ችሏል። የኤሌክትሪክ ኃይሉ በሰረገላው ብረት በኩል በቀጥታ ወደ ወጣቶቹ በመተላለፍ ምክንያት ሆኗል። በአደጋው ሕይወታቸውን ያጡት ወጣቶች በደብሩ የሰንበት ትምህርት ቤትና በበጎ ፍቃድ አገልግሎት በንቃት የሚሳተፉ ለቤተ ክርስቲያኗም ትልቅ ተስፋ የነበሩ መሆናቸውን የአካባቢው ምንጮች ገልጸዋል። በወቅቱ የነበሩ የዓይን እማኞች እንደሚሉት አደጋው በጣም በፍጥነት በመከሰቱ ወጣቶቹን ለማዳን የተደረገው ጥረት ሳይሳካ ቀርቷል። ሌሎች በጥቂቱ የተጎዱ ሰዎችም በአቅራቢያው ወደሚገኝ የጤና ተቋም ተወስደው አስፈላጊው ሕክምና እየተደረገላቸው ይገኛል። የሸገር ከተማ ፖሊስና የሚመለከታቸው የደህንነት አካላት በአደጋው ስፍራ ተገኝተው ምርመራ እያካሄዱ ነው። መሰል አደጋዎች በበዓላት ወቅት እንዳይደገሙ የኤሌክትሪክ መስመሮች የሚገኙባቸውን አካባቢዎች አስቀድሞ መመርመርና ጥንቃቄ ማድረግ እንደሚገባም አሳስበዋል። በተለይም ከፍተኛ ርዝመት ያላቸው ሰረገላዎችና የድምፅ ማጉያዎች የሚጠቀሙበት ወቅት ከኤሌክትሪክ ገመዶች ጋር ያለውን ርቀት ማረጋገጥ ለደህንነት ወሳኝ መሆኑን ባለሙያዎች ይገልጻሉ። የኢፌድሪ መከላከያ ሰራዊት የሰላም አማራጭ ያልተቀበሉ ጽንፈኛ ሲል የፈረጃቸው አባላት ላይ እርምጃ መውሰዱን ገለጸ። በደቡብ ጎንደር ዞን ፋኖን በመደምሰስ ሀገራዊ ግዳጁን እየተወጣ የሚገኘው የ10ኛ እዝ ኮር 1 ክፍለ ጦር በአንዳ ቤት ወረዳ አባላ ቀበሌ ዙሪያ ወሽጎ ህብረተሰቡን ሲዘርፍ የነበረውን ሲል የወነጀለው ኃይል በመደምሰስ አኩሪ ገድል አስመዝግቤያለሁ ሲል የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል አሸናፊ ብርቄ ተናግረዋል። የክፍለ ጦር ዋና አዛዥ ሌተናል ኮሎኔል አሸናፊ ብርቄ በወረዳው የነበረውን የፋኖ እንቅስቃሴ በስውር ክትትል ስናደርግ ቆይተን በመሰማራት ጥላትን አዘናግተን ድንገተኛ ተኩስ ከፍተን ከውጊያ የተረፈው ኃይል እጅ እንዲሰጥ አድርገነዋል ብለዋል። የክፍለ ጦሩ ሬጅመንት አዛዥ ሻለቃ ዋሴ ገዜ መንግስት በተደጋጋሚ ያቀረበውን የሰላም አማራጭ አልቀበልም በማለት በጫካ መሽገው በስርቆትና ዝርፊያ ሰዎችንም በማማረር ያስቸገሩ አካላትን ሚስጥራዊ የሆነ ስምሪት በማድረግ መምታት መቻሉን ገልጸዋል። በወረዳው ቆላማ ስፍራዎች ከቦታ ቦታ እየተዘዋወሩ ህብረተሰቡን ሲያማርሩ እንደነበር በተሰጣቸው ጥቆማ መሰረት ተከታትለው በወሰዱት ወታደራዊ እርምጃ በርካታ ቁጥር ያለው ክላሽና ኋላ ቀር መሳሪያዎችን 01 ብሬን፣ 01 ዲሽቃ፣ የአርቢጂ ቅንቡላ፣ የተለያዩ አይነት መሳሪያ ተተኳሾች መማረካቸውን ተናግረዋል። በጅቡቲ የሚገኙ ራሳቸውን FRUD በሚል የተደራጁ የአፋር ታጣቂዎች የጅቡቲ መንግስትን ለመጣል የትጥቅ ትግል መጀመራቸውን ያገኘነው መረጃ አመላከተ። ታጣቂዎቹ ባለፉት 24 ሰዓታት ውስጥ በከፈቱት ተኩስ 12 የጅቡቲ ወታደሮች እንደተገደሉ ሰምተናል። 5 ታጣቂዎችን አፍነው ወስደዋል። በጅቡቲ አንዳንድ አካባቢዎች ኢንተርኔት ከተቋረጠ 15 ሰዓታት ተቆጥረዋል ሲል የኢትዮ ዲስኮርስ ምንጮች ገልጸዋል። በዚህ ግጭት የተነሳ የኢትዮ ጅቡቲ መስመር አደጋ ላይ ወድቋል ብለዋል።
ብሏል። በሰሜን ጅቡቲ የተወሰኑ ከተሞች 80% ተቋርጧል። FRUD በአፋር ተወላጆች የተመሰረተ ድርጅት ሲሆን የጅቡቲ መንግስትን በመጣል በጅቡቲ አዲስ የመንግስት መዋቅር ለመዘርጋት እንቅስቃሴ ጀምረዋል። የአፍሪካ ህብረት በደቡብ ሱዳን የጸጥታ ጉዳይ ለመምከር አስቸኳይ ስብሰባ ጠራ። አስቸኳይ ስብሰባውን በነገው ዕለት ለማካሄድ ቀጠሮ ይዟል። የህብረቱ ሰላምና ጸጥታ ምክር ቤት PSC በሀገሪቱ ያለው የፖለቲካና የጸጥታ አለመረጋጋት እንዳሳሰበው አስታውቋል። ምክር ቤቱ ደቡብ ሱዳን አሁን ባለችበት ሁኔታ ወደ ሙሉ ጦርነት ሊቀየር እንደሚችል ገልጿል። ተመልካቾቻችን ለዛሬ ጥር 11 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያቀረብንላችሁ የቀትር ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን እናስታውሳችሁ። የኢፌድሪ መከላከያ ሰራዊት የሰላም አማራጭ ያልተቀበሉ ጽንፈኛ ሲል የፈረጃቸው አባላት ላይ እርምጃ መውሰዱን ገለጸ። በኮየ ፈጬ የከተራ በዓል አከባበር ላይ በደረሰ የኤሌክትሪክ አደጋ የአራት ወጣቶች ህይወት አለፈ። በጅቡቲ የሚገኙ ራሳቸውን FRUD በሚል የተደራጁ የአፋር ታጣቂዎች የጅቡቲ መንግስትን ለመጣል የትጥቅ ትግል መጀመራቸውን ያገኘነው መረጃ አመላክተ።